ሰላም ወደ አድማጮቻችን፣ በዛሬው ፕሮግራማችን ባለፈው ሳምንት የተጠናቀቀውን የእንግሊዝ ፕሪሚየር ሊግ ተከትሎ ቸልሲ የውድድር ዓመቱን እንዴት አሳለፈ፣ በእንግሊዝ ፕሪሚየር ሊግ አራተኛው ነው ጨርሶ ወደ አውሮፓ ቻምፒዮንስ ሊግ ተሳትፎውን ማረጋገጡ የሚታወቅ ነው። የኮንፈረንስ ሊጉንም አሸንፏል። ነገር ግን መለስ ብለን የኤንዞ ማሬስካን የመጀመሪያ ዓመት ምን እንደሚመስል የምናይበት ነው የሚሆነው። ባለፉት 38 የእንግሊዝ ፕሪሚየር ሊግ ጨዋታዎች ምን ነገሮችን አሳለፉ፣ በኤፍኤ ካፕ፣ በካራባኦ ካፕ እንዲሁም ደግሞ በአጠቃላይ በተለይ የውድድር ዓመቱን ወደ አራት እንከፍለውና ቸልሲ በምን ወቅት ምን ተቸገረ፣ ምን አይነቶችን ብቃቶች ውስጥ አየ እንግዲህ እንደማስታወስ ነው እንጂ በውድድር ዓመቱን አብራችሁ ከያያ ስፖርት ጋር እንደቆያችሁ እናስባለንና የተለያዩ ሀሳቦችን የተወያየንባቸው ነው። ስለዚህ ከዚህ ውድድር ዓመት ምን ነገሮችን ወስደው ለሚቀጥለው ውድድር ዓመት ቡድኑን እንዴት ማሳደግ ይችላሉ የሚለውን ደግሞ በመጨረሻ የምናቀርብላችሁ ይሆናል። ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ከዛ ውጭ ከኢትዮጵያ ውጭ ያላችሁ ከሆናችሁ ደግሞ የያያ ስፖርት ቤተሰብ አባል ለመሆን ጆይን ማድረጋችሁን አትርሱ። እንግዲህ ቸልሲ የሙሉ የውድድር ዓመቱን ካየ ነው በአራት ከፍለን ብናየው በጣም ጥሩ የሚባል ነው። እንግዲህ ወይም ደግሞ እንደ አዲስ እንደመጣ ሰው ኤንዞ ማሬስካ ሀሳቡ ሊተከብር የሞከረበት፣ ሀሳቡ የተፈተነበት፣ ሀሳቡ ከፈተናዎች በኋላ ደግሞ በጉዳት የተቸገረበት፣ በውድድር ዓመቱ መጨረሻ ደግሞ ሀሳቦቹ ወደ ተጫዋቾቹ ሰርጸው ውጤታማ የሆነበት ጊዜያቶች ነበሩ። የሚቀጥሉትን ዓመታቶች በተለይ ኤንዞ ማሬስካ በቡድኑ ውስጥ የ5 ዓመት ኮንትራት አለው እና እንግዲህ 4 ዓመት ኮንትራቶች የሚቀሩት ይሆናል። ምን አይነት ነገሮችን ያደርጋል ብለን ስናስብ ምን ነገሮችን ከዚህ ውድድር ዓመት እንወስዳለን የሚል ነው። እንግዲህ ኤንዞ ማሬስካን ቸልሲ ሲቀጥር በጣም ትልልቅ ኃላፊነቶችን መስጠት ነው። በተለይ በቻምፒዮንሺፑ ለመጀመሪያ ጊዜ ውጤታማ ሆኖ ሌስተር ሲቲን ዋንጫ ያደረገ ነው። ዋንጫ እንዲበላ ያገዘ ነው። ከዛ በፊት ፓርማን ያሰለጠነው፣ በፓርማ ብዙ ጨዋታዎችን ማሸነፍ ባለመቻሉ ከፓርማ በቅርቡ ነው በፍጥነት ነው የተሰናበተው። ከዛ በኋላ የማንቸስተር ሲቲ አካዳሚ አሰልጣኝ ሆኖ ነበር። እንደ ቡድን የራሱን ቅርጽ ለማምጣት በጣም ጥረቶችን አድርጓል። በተለይ የመጀመሪያዎቹ 16 ጨዋታዎችን እንግዲህ እንደ መጀመሪያ ግሩፕ አድርገን እንያቸው። ያ ማለት እስከ ብሬንፎርዱ ጨዋታ ድረስ ከማንቸስተር ሲቲ የመጀመሪያ ጨዋታ እስከ ብሬንፎርድን እስካሸነፉበት ጨዋታ ድረስ ሁሉ ነገር ለቸልሲ የሰመረ የሚመስል ነበር። ነገር ግን በአጨዋወት ስታይል ጉዳይ በጣም ትልልቅ ጥያቄዎች የሚነሱበት ነበር። በተለይ የቸልሲ የታቻም ነው ማለትም የፖቼቲኖን አጨዋወት በዚህኛው ኤንዞ ማሬስካ ቡድን ውስጥ እናይ ነበር። በጣም ኢንድ ቱ ኢንድ የነበረ፣ በጣም ባክ ኤንድ ፎርዝ የነበረ፣ ቸልሲ ያጠቃል መልሶ ይቆጠርበታል። ጥሩ ጨዋታዎችንም ያየንበት ጨዋታ ነበር። በእነዛ ጨዋታዎች ውስጥ 2 ተሸንፏል፣ 4 ያቻ ወጥቷል። ከዛ ውጭ 10 ያሸንፏል። ጥሩ ብቃት ነበር፣ ጥሩ ነጥብ የሰበሰበበት፣ በእንግሊዝ ፕሪሚየር ሊግ ሁለተኛ ሆኖ ጠንካራ ተፎካካሪ የነበረበትና ቸልሲ በአውሮፓ ቻምፒዮንስ ሊግ ላይ ይሳተፋል የሚል ሙሉ እምነት የነበረበት ነው። ነገር ግን እዚህ ጋር አንድ ሀሳብ እናንሳ። የውድድር ዓመቱ ሲጀምር ማንም ቸልሲ በአውሮፓ ቻምፒዮንስ ሊግ ላይ ይሳተፋል ብሎ አላሰበም ነበር። የመሳተፍ ወይም ቶፕ 4 ይጨርሳል ብሎ አላምንም ነበር። በተለይ የኤንዞ ማሬስካ ሹመት፣ በተለይ ከእንግሊዝ ሚዲያዎች የሚመጣው የ47 ተጫዋቾች ዝርዝር አለው በሚል በተለያየ አንግል ቸልሲን ለማጥቃት ሞክረው ነበር። ነገር ግን በኮንፈረንስ ሊጉ ይወዳደራል የሚለው ነገር ግን ኤንዞ ማሬስካ በፍጥነት ነው ይህንን ሀሳብ የለወጡት። በተለይ የማንቸስተር ሲቲ ጨዋታ ጀምሮ ቸልሲ በጥንካሬ በጥሩ ፐርፎርማንስ ያየንበት ነበር። የሊቨርፑል የአንፊልዱ ጨዋታ ግን ቸልሲ ነጥብ ማግኘት የሚጠበቅበት ጨዋታ ነበር። የላቪያ የካይሴዶ ጥምረትን ያየንበት ነበር። ይህ ጊዜ ግን ለቸልሲ ደጋፊዎች ይሄ የደስታው የፈንጠዝያው ወቅት ነበር ማለት የሚቻል ነው። ቸልሲ ጨዋታው አስደሳች ነጥቦችን የሚወስድ ነበር። ለምሳሌ የወልቭሱ ጨዋታ የሚረሳ አይደለም። 6-2 የተጠናቀቀው የብራይተኑ ኮል ፓልመር ድንቅ የነበረበት የ4-2 ጨዋታ፣ የማንቸስተር ዩናይትድ የአንዳቻ ጨዋታ በጣም ፍጥነት የተሞላበትና ጎልም ያስቆጥራል፣ ይቆጠርበታል። ጨዋታዎችን መቆጣጠር የማይችል ነበር። የቶተናሙ 4-3 ውጤት እንግዲህ የሚነሳ ነው እዚህ ጋር አብሮ። የቶተናሙ ውጤት ላይ ግን የኮኮሬላ 2 ጎሎች የተጀመረዎቹ ስህተቶቹ የሚረሳ አይደለም። ይህ ሆኖ እያለ ግን በዚህ በ16ቶቹ ጨዋታዎች ውስጥ ግን ቸልሲን ደግሞ በጣም በጥሩ ፐርፎርማንስ ያየንባቸው ነበሩ። አንደኛ የሽንፈቱ የሊቨርፑሉ ጨዋታ ነበር። ሁለተኛው ግን የቸልሲን በጣም ብዙ ደጋፊን ያነሳሳው በጥሩ ፐርፎርማንስ የነበረው የቪላና የኒውካስትሉ ጨዋታ ነው። በተለይ የቪላው ጨዋታ ላይ የካይሴዶ ሚና በተለይ ከቀኝ ተመላላሽ እየገባ በቀኝ መስመር ለመጀመሪያ ጊዜ የተሰለፈበት ነበር። የላቪያ የካይሴዶ የፎፋና ጥምረት፣ የኤንዞ ፈርናንዴዝ የኮል ፓልመር በጣም የተዋሃደ ቡድንንና ስታንፎርድ ብሪጅ 3-0 ያሸነፉበት በጣም አስደናቂ ጨዋታ ነበር። እዚሁ ጋር አብሮ መነሳት የሚጠበቅበት የሚመስለኝ የኒውካስትሉም ጨዋታ የኒውካስትሉ ምንድነው በጨዋታ ቁጥጥር በኩል የኒውካስትሉ ጨዋታም ችግሮች እንደነበሩ ይታያል። ምክንያቱም የተቆጠረው ጎል በአጠቃላይ ቸልሲን ውጤታማ ለማድረግም ጥሩ የነበረ ነው። እነዚህን ጨዋታዎች ማንሳት የምንችለው ነው። ከዛ በኋላ የቸልሲ ጉዳይ እንግዲህ በሁለተኛው ፌዝ ደግሞ እንየው። እንግዲህ የመጀመሪያው ምዕራፍ የምንለው በጣም ጥሩ የነበረበት የቸልሲ ደጋፊዎች የሚያስደስት ነገር ግን በፈንጠዚያ እንጂ ቡድኑ ጨዋታዎችን ለመቆጣጠር ይሞክራል፣ ይበለጣል፣ ጎሎችን ግን ያስቆጥራል። በመልሶ ማጥቃት በጣም ጠንካራ ነበር። ያ ግን
ውጤታማ አድርጎት ነበር በጊዜው። ሁለተኛው ወቅት ደግሞ የጀመረው እንግዲህ ከኤቨርተን እስከ ዌስትሃም የነበረው ነው። ያ ማለት እስከ 17ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ እስከ 24ኛው ሳምንት ነው። ኦልሞስት ወደ 7 ጨዋታዎችና 8 ጨዋታዎችን ማካተት የምንችለው ነው። 2 አሸንፈው 3 አቻ ወጥተው 2 የተሸነፉበት የቼልሲ ደጋፊዎችና የኤንዞ ማሬስካ ግጭት የጀመረበት ወቅት ነበር። ኤቨርተን፣ ፉልሃም እና ኢፕስዊችን የተሸነፉበት ነበር። በተለይ የኤቨርተኑ አቻ ውጤት የተመዘገበበት በጣም አሳዛኝ ነበረ ነው። የፉልሃምና የኢፕስዊቹ ሽንፈት በተከታታይ የመጣ ነበር። ኢፕስዊች በተለይ በውድድሩ ዓመቱ ላይ በጣም አሳዛኝ ከነበሩ ጨዋታዎች ውስጥ አንዱ ይመስለኛል። ቼልሲ ከሜዳው ውጭ 5 ነጥቦችን ነው በኢፕስዊች ታውን የቻለው። ለሚቀጥለው ዓመት ሲዘጋጁ አንዱ ማስተካከል የሚጠበቅባቸው ይህ ነበር። የፓላሱ ጨዋታ፣ የበርንማውዙ ጨዋታ እና እንዲሁም ደግሞ የወልቭሱ ጨዋታ ደግሞ አብረው መነሳት የሚጠበቅባቸው ነው። እንግዲህ የፓላስና የበርንማውዙ ጨዋታ አቻ ወጡበት ነበርና ለማሬስካ አሳሳቢ ነበር። በአጠቃላይ ኤንዞ ማሬስካ በዚህ ወቅት የታክቲኩ ቡድን ውስጥ ለማስረጽ ጨዋታ ቁጥጥር ላይ እንዲያተኩሩ የሚያደርግ ነበር። ከደጋፊዎቹ በጣም ከፍተኛ ተቃውሞ ነበር። ውጤታማ የሆንበትን መንገድ አስጠብቅ የሚል ነበር። በዚህ ወቅት ደግሞ ትክክለኛ ያልሆነ አስተያየትን ሰጡ። ለዋንጫ አንፎካከርም የሚል በጣም አሳሳቢ የሆነ ነበር ለኤንዞ ማሬስካው ቡድን እንዲሁም ደግሞ ለቼልሲ ደጋፊዎች። ምክንያቱም የተጫዋቾቹ የኮንፊደንስ መውረድ ከኤቨርተኑ ጨዋታ ጀምሮ ነው። እንግዲህ ኤቨርተንን ገጠሙ፣ ፉልሃም፣ ኢፕስዊች ታውን እያልን መቀጠል እንችላለን። የቼልሲ የቡድኑ መዋዠቅ ነበር። በዚህ ውስጥ ደግሞ በጥሩ ፐርፎርማንስ ከአስቶን ቪላው ጨዋታ ጥሩ የነበሩት የፎፋናና የላቪያ መጎዳት፣ በተለይ ፎፋና ለ14 ጨዋታዎች ምርጥ ፐርፎርማንሱን ያሳየበት ከኮልቪል ጋር ተጣምሮ በዚህ ወቅት ነበር። ይህ ጊዜ መጣ። በጣም አሳሳቢ የነበረ ለቼልሲ በተለይ በደጋፊዎቹ በኩል በኤንዞ ማሬስካ ያላቸውን እምነት የጣሉበት የሚባል ነው። ነገር ግን በደጋፊዎቹ የሆነ ያክል መንፈስ ነበር ይነሳል የሚል። ከዚህ በኋላ ሶስተኛው ምዕራፍ የሚጀምረው የብራይተኑ ጨዋታ ጀምሮ ነው። ደማቻችን እዚህ ጋር አንድ ማውራት የነበረበት በመጀመሪያው ፌዝ ከኒውካስትል ከተሸነፉ በኋላ በኒውካስትል ከሜዳቸው ውጭ ተሸንፈው ከካራቦ ካፕ ወጥተዋል። እንግዲህ ያ ጨዋታ ጠንካራ ነው። ነገር ግን በተከታታይ ኒውካስትልን ማሸነፍ አልቻሉም ነበር። ኒውካስትል በዛ ውድድር ጥሩ ፐርፎርማንስን በማሳየት የዋንጫ ባለቤትም ሆኗል። አሳሳቢ የሆነው ግን ብራይተን ከሜዳቸው ውጭ በሁለት በተከታታይ ጨዋታዎች እንደኛ ከኤፍኤ ካፕ የተሰናበቱበት የቼልሲ ደጋፊዎችን በጣም አስቸጋሪ ወቅት የሚባለው በውድድር ዓመቱ ይህ ሶስተኛው ጊዜ ነበር። በኤፍኤ ካፕ የተሸነፉበት ነበር። ከዛ ውጭ ባደረጓቸው ኦልሞስት በ10 ጨዋታዎች ማለት ነው ከ4ኛ ሳምንት እስከ 34ኛ ሳምንት ኦልሞስት የሚባል ሂደት በጣም ቼልሲ የተቸገረበት ጊዜያቶች ነበሩ። 2 ብቻ ነው ያሸነፉት፣ 3 ተሸንፈዋል፣ 5 ያቻ ወጥተዋል። እንደ ቡድን የነበሩትን ችግሮች መፍታት ይጠበቅባቸው ነበር። ከሜዳቸው ውጭ በብራይተንና በአስቶን ቪላ ተሸንፈዋል። እዚህ ጋር የአስቶን ቪላውን ጨዋታ ግን በጣም መውሰድ የሚጠበቅብን ይመስለኛል። እነዚህ በጠቅላላ ያየናቸው ሶስተኛው ፌዝ ብለን 5 ጨዋታዎችን ነው ማየት ያለብን፣ መታየት የሚጠበቅባቸው ናቸው። ያ ማለት ኦልሞስት ከ24ኛ ሳምንት ከ25ኛ ሳምንት እስከ 30ኛ ሳምንት የምንለው ነው። እነዚህ ጨዋታዎች ውስጥ ጥሩ ፐርፎርማንሶቹ መነሳት አለባቸው። 3 ያሸነፉበት አጋጣሚ አለ፣ ኦልሞስት የተሸነፉበትም አጋጣሚዎች አሉ። እነዛን ማስተካከል ይጠበቅባቸው ነበር፣ በሚገባ ማከናወን ችለዋል። በዚህ ሁኔታ ላይ እንግዲህ የብራይተኑን የአስቶን ቪላውን አንስቼላችኋለሁ። ጥሩ ጨዋታዎች ደግሞ በእነዚህ አጋጣሚዎች የመጡት ለቼልሲ ትንሽ መንፈስን የሚያረጋጉት የሚነበሩት የሳውዛምፕተንና የሌስተር ሲቲ ነው። በአርሰናልም ከሜዳቸው ውጭ ተሸነፉ። በእነዚህ ጨዋታዎች ግን ከኤንዞ ማሬስካን መውቀስ ብቻ ሳይሆን የታክቲክ ሂደቱ ትክክለኛ ተጫዋች አለመኖሩ፣ ከዛ ውጭ ደግሞ ደጋፊዎቹ ወደ ቦርዱ ሁሉ ተቃውሞ ያስነሱበት ነበር። ያ ማለት ምን ማለት ነው? ጃክሰንን እንዲሁም ደግሞ ማርክ ጉሂን፣ ማድዌኬን የተጎዱበት ወቅት ነበር። በአርሰናሉ ጨዋታማ እንዲሁም ፓልመርም አልነበረም። በአጠቃላይ የቡድኑ ችግር እዚህ ላይ የሚያተኩር ነበር። እንደ ቡድን ቼልሲ ራሱን ማስተካከል ይችላል ወይ በዚህ ወቅት ካላችሁኝ፣ በተለይ ቡድኑን ስኳዱን ማስፋት ነበረበት። በጥር የዝውውር መስኮት ምንም አይነት እንቅስቃሴ አለማድረጋቸው በጣም አሳሳቢ ነበር። ሙጉ ነው የመጣው። ሙጉ ምንም አይነት የአማካይ መስመር ተጫዋች ነው። ነገር ግን ለዋናው ቡድን ተሰልፎ ቡድኑን ማገዝ የሚችል አልነበረም። ይህ ወቅት ለቼልሲ በኔ እይታ አስቸጋሪ ወቅት ነበር ብዬ አስባለሁ። በተለይ የኔቶ በአጥቂ መስመር አድርገው የአስቶን ቪላው ጨዋታ ላይ ፊሊፕ ሮገንሰን እስከ መጨረሻው ሰዓት እስከሚሳሳት ድረስ ውጤታማ መሆን የሚችልበት ወቅት ነበር። የብራይተኑ ጨዋታ ደካማ የነበረ ነው። አርሰናሉ ጨዋታ ውጤትን ለማምጣት ቼልሲ ያላቀናበት ነበር። በተለይ ማጥቃት መስመሩ በጣም ደካማ ስለነበር ተከላክለን 1 ነጥብ እንውሰድ የሚመስል ነበር። ሌላኛው እንግዲህ አራተኛውን ጊዜ ነው የምናስታውሰው። እንግዲህ አራተኛው ወቅት ማለት በተለይ ቼልሲ ከቶተናሙ ጨዋታ እስከ ዓመቱ መጨረሻ ያደረጋቸው 8ቱን ጨዋታዎች እንያቸው። እንግዲህ 9ኙን ጨዋታዎች እንያቸው። በዚህ ውድድር በዚህ ወቅት ቼልሲ እንደገና ወደ ብቃቱ የመጣበት ፐርፎርማንስ ነበር። 6 ጨዋታዎችን አሸንፈው 2 አቻ ወጥተው 1 ጊዜ ብቻ ነው የተሸነፉት። በተሸነፉበት ጨዋታ ደግሞ በጣም ጥሩ ብቃታቸው ላይ ነበሩ። አድማጮቻችን የኒውካስትል ጨዋታ ኒኮላስ ጃክሰን በቀይ ካርድ መውጣት እንጂ ሁለተኛው አጋማሽ 2-0 ጨዋታው በአጠቃላይ ይልቅ እንጂ ቼልሲ እንደ ቡድን የተሻለ ፐርፎርማንሱን ያሳየበት እንደነበር ታስታውሳላችሁ። በዚህም እንግዲህ ቶተናም
ቶተንሃምን፣ ሊቨርፑልን፣ ማንቸስተር ዩናይትድን፣ ኖቲንጋም ፎረስትን ማሸነፍ ችለዋል። በጣም አስገራሚ የሚያደርገው ነው። ከዛ ውጭ በ5 ጨዋታዎች ደግሞ ምንም ጎል አልተቆጠረባቸውም። በቶተንሃም ክሊንሺት አስመዝግበዋል። ቶተንሃም፣ ብሬንፎርድ፣ ኤቨርተን፣ ማንቸስተር ዩናይትድ፣ ኖቲንጋም ፎረስት ላይ ባልተለመደ መልኩ የቸልሲ ተከላካይ መረጋጋት የታየበት ነበር። እንዲሁም ኤንዞ ማሬስካ ከሀሳባቸውም ፈቀቅ ያሉ ይመስሉ ነበር። በመጀመሪያው የውድድር ዓመቱ መጀመሪያ አካባቢ አንድ በጣም ጥሩ አስተያየትን በውድድር ዓመቱ ስናነሳው የቆየ ነው አለ አይደለ? ኤንዞ ማሬስካ በቅድመ ውድድር ጨዋታ አንቸሎቲ ሁለቱም ጣሊያናዊ አሰልጣኝ ስለሆኑ ከማድሪድ ጋር ሲጫወቱ ቡድንህን በሀይ ላይ ነው በጣም ገፋ አድርጋ አታጫውት የሚል ነበር። የብራይተኑ የውድድር ዓመቱ መጀመሪያ አካባቢ ብራይተን ጠጋ ብሎ ቸልሲን ሊፈትን የሞከረው በሀይ ላይን ስለሚጫወቱ ነበር። ይህንን ማድረጉን በሁለተኛው አጋማሽ ተጫዋቾቹ ሲደክሙ ሁኔታዎችን አየና በእነዚህ ጨዋታዎች የቡድኑን መብሰል ያየንበት ጊዜ ነው። በጣም ጥሩ ወቅት የቸልሲ ከመጀመሪያዎቹ ከ16ቱ ጨዋታዎች ራሱ በተለየ መልኩ አንደኛ ቸልሲ ጎል ሲገባበት የማይደነግጥ በጨዋታ ውስጥ ቴምፖን መቆጣጠር የሚፈልግ በጨዋታ ውስጥ በሁለተኛው አጋማሽ የተሻሻለ የሚመጣ በመጀመሪያው አጋማሽ የተሻለ ፐርፎርማንሱን ለማሳየት የሚሞክር ሪዚሊየንት ወይም በጨዋታ ውስጥ አልሞት ባይ ተጋዳይ የነበረ ለማሸነፍ የነበረ ጥረቶችን የምታዩበት ነበሩ። በጣም ጥሩ ፐርፎርማንስ ነው። እንግዲህ ከነዚህ ጨዋታዎች እንደነገርኳችሁ በ5ቱ ጎል አልተቆጠረበት። በተቀሩት 3ቱ ካያችሁት ደግሞ በፉላምና በሊቨርፑል አንዳንድ ጎል ነው የተቆጠረበት። በኢፕስዊች ታውንና በኒውካስትል ደግሞ 2 ጎሎች ብቻ ነው የተቆጠረበት። እንግዲህ ያው እዚህ ጋር መነሳት የሚጠበቅበት ነው አይደለ? የኢፕስዊች ታውን ቸልሲን በውድድር ዓመቱ ላይ ብዙ ፈተናን የሰጠ ቡድን መሆኑ መረሳት መውደድማቻችን። ሌላኛው እንግዲህ በዓመቱ ሌሎችን ነጥቦች እናንሳ። እንደ ቡድን ቸልሲ በኮንፈረንስ ሊጉም ውጤታማ ሆኗል። በመጨረሻዎቹ ጨዋታዎች ያ መነሳት የሚጠበቅበት ጥሩ ፐርፎርማንስ ነው። ነገር ግን በአምናና በዘንድሮ መካከል ያለውን ልዩነትም የቸልሲን ስናየው እንግዲህ አምና 58.6% ነበር። እንግዲህ ያ ማለት በፖቼቲኖ እና በኤንዞ ማሬስካ ስር ያለውን ስታዩ 58.6% ነበር በፖቼቲኖ ስር። 2 ጎል በጨዋታ ውስጥ ያስቆጠር ነበር። 1.96 ኤክስጂ ይፈጥር ነበር። ከኤክስጂ በላይ ጎል ያስቆጠር ነበር። የዘንድሮ ቸልሲ ከፖቼቲኖ ቸልሲ አንጻር በጎል ረገድ ደከም ያለበት ነበር። 57.1 ኳስ ቁጥጥር አለው። ኳስ ቁጥጥሩ ለቅቅ ያደረገ ነገር ግን በጨዋታ ውስጥ የሚቆይ ነበር። 1.61 ኤክስጂ ነበር የሚሞክረው። ከኤክስጂው በታች ነው ጎል የሚያስቆጥረው። በጣም ደካማ ነበር። 1.78 ኤክስጂ ፈጥሮ 1.6 ጎል የሚያስቆጥረው። ይህ ምን ያክል ያ ችግር እንዳለ የሚያሳይ ነበር። ሁለተኛው በሹት ኮንቨርዥኑ ነው የምናየው። ሹት ኮንቨርዥኑ እንግዲህ በፖቼቲኖ ስር 15.1 ነበር። 11ኛም ነበር በሊጉ። በሚገርም ሁኔታ ግን በሁለተኛው የውድድር ዓመት በኤንዞ ማሬስካ ስር ተሻሽሎ አልመጣም። ይህም እንግዲህ 14.1 ነው። በአጠቃላይ እንደ ቡድን ያለባቸውን ችግሮች የሳንቼዝ የተከላካዮቹን ሁኔታ ደግሞ ተሻሽሎ ታዩታላችሁ። በዚህኛው የውድድር ዓመት በፕሪሚየር ሊጉ ጥሩ ተከላካይ ካላቸው ሆነው ነው የጨረሱት። ጥሩ ማለት በጣም የተሻለ ነው ማለት ሳይሆን አርሰናል 34 ጎል ነው የተቆጠረበት፣ ቸልሲ 42 ጎል ነው የተቆጠረበት። ይህ ጠንካራ ፐርፎርማንሳቸው መሆኑን ግን ማካተት የሚጠበቅብን ነው የሚሆነው። ቸልሲ በአጠቃላይ በሁለቱ ውድድር ዓመታቶች ስታዩት በፖቼቲኖ ስር 1.58 ጎል ይሞከርበት ነበር። ማሬስካ ስር ግን 1.13 ነው። ከዛ ውጭ በፖቼቲኖ ስር 14.5 ሹት ይሞከርበት ነበር። በማሬስካ ስር 10.3 ነው። 1.24 ኤክስጂ ነበር የሚሞከርበት ኤክስፔክትድ ጎል ወደ እነሱ ማለት ነው። 1.53 ወደ 1.24። አሁን ሶስተኛው ፌዝ ላይ ቸልሲ የሚገባ ይሆናል። ወደ አድማጮቻችን ያ ምን ማለት ነው? የተከላካይ መስመሩን ማጠናከር፣ በዝውውሩ አጥቂውን ማጠናከር፣ ጎሎች መቆጠር ይጠበቅባቸዋል። ከፓልመር ጥገኝነት መውጣት ቸልሲ ይጠበቅበታል። ፓልመር ወሳኝ ተጫዋች ነው ወይ? አዎ። ነገር ግን ከፓልመር የተሻለ ፐርፎርማንስ ማሳየት ደግሞ የሚችሉ ተጫዋቾችን በአካባቢው መዘርጋትና ፓልመርንም ከዚህ የተሻለ ፐርፎርማንስ እንዲያሳይ ማድረግ ይጠበቅበታል። ቸልሲ በምልመላው ረገድ በተለያዩ በፐርፎርማንስ ረገድ ጥሩ ቡድን እንደሆነ አሳይቶናል። ነገር ግን አሁንም ማደግ የሚጠበቅባቸው ብዙ ነገሮች እንዳሉ የሚያሳይ ነው። ሰላም ወደ አድማጮቻችን፣ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የውድድር ዓመቱ እንዴት አገኛችሁት? ኮሜንት መስጫ ቦክስ ላይ የምጠብቅ ነው የሚሆነው።